እዚህኛው 3167 ሳይ አልቡኻሪ ላይ ያለው እስልምናን ካልተቀበላችሁ ከዚህ ሀገር ለቃችሁ ውጡ፣ ያላችሁን ንብረት ሸጣችሁ ውጡ የሚለው ማስገደድ አይሆንም ወይ? ራሱ እነዛን ሰዎች አይሁዶች ናቸውና ማስገደድ አይሆንም ወይ? በጣም ጥሩ። አሁን ምን አለ ከዚህኛው ጋር አይጋጭም ወይ? በጣም ጥሩ። አሁን እዚህ ጋር የሱረቱል በቀራ ያለው ቢናገረው ማንንም ሰው በእምነት ማስገደድ እንደማይቻል ነው። ያ ደግሞ ስለ አይሁዶች የሚናገረው ምንድን ነው? ሀገሪቱ በእስልምና ህግና ስርዓት የምትተዳደር ከሆነ በእስልምና ህግና ስርዓት የምትተዳደር ከሆነ ሶስት ምርጫ አላቸው የሌላ እምነት ተከታዮች። አንደኛ እስልምናን መቀበል ማለት ዳዕዋ ታደርግላቸዋል። እሺ ካልተቀበሉስ ትዋጋቸዋለህ ወይ? ላ አትዋጋቸው። ሁለተኛው ምንድነው? ግብር እየከፈሉ ይኖራሉ። ግብሩ ለራሳቸው ደህንነት ማስጠበቂያ ነው። እነዚህ አይሁዶች አንከፍልም ካሉ የዛኔ ሀገሪቱ ላይ በቃ የፈለገ እነዚህ ሰዎች ሊኖሩ አይችሉም። አይሁድም ሆነ ማንኛው ሊሆን ይችላል። ገባችኋል? አሁን ከእምነታቸው ስላልተቀበሉ ብላችሁ አስባችሁ ከሆነ ላይ አይደለም፣ የራሳቸው እምነት ነው፣ መኖር ይችላሉ። ነገር ግን በሀገሪቱ ላይ ግብር አንከፍልም አንኖርም በቃ እንደዚህ ካሉ የዛኔ እንዲከፍሉ ይገደዳሉ። ይህን ሱረቱ ተውባ ላይ አላህ ይናገራል። ቃቲሉ ለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውም ልአኺር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲነ ልሐቅ ሚነ ለዚነ ኡቱል ኪታብ ሐታ ዩዕጡል ጅዝያ ይላል። ግብርን እስኪሰጡ ድረስ ይላል። ስለዚህ ባለማመናቸው ሳይሆን በዚያች ሀገር ላይ ለመኖር የሚያስችለውን ነገር አንወጣም አንከፍልም ብለው እምቢ ስላሉ ከዚህ አንጻር ነው። ስለዚህ ይሄ የሀዲስ ቨርስ አፕላይ የሚሆነው የሙስሊም ሀገራቶች ላይ ብቻ ነው ማለት ነው። አይዋ እንደሱ ሌሎች ላይ አፕላይ አይደረግም፣ አይመለከታቸውም ማለት ነው። አይደረግም። ያ መንግስት ሙስሊም ሆኖ በእስላማዊ ቁርአንና ሐዲስ ህግና ስርዓት እያስተዳደረ ሳለ ከሙስሊሞች የሚከፍሉት አለ እኮ በነገራችን ላይ ዘካ የሚባል አለ። ያንን አንሰጥም ካለ ታዲያ ይዋጋቸዋል ወይ ከተባለ ሙስሊሞችን ይዋጋቸዋል። ዘካ አንሰጥም ካለ አንድ ሙስሊም እሱንም ተዋግተዋል። ገብተዋል። ለዛች ለሀገሪቱ የሀገሪቱ መንግስት ለሀገሪቱ የሚያወጣው ነገር አለ አይደለ? ለወታደር አለ፣ ለፖሊስ አለ፣ ለልማት አለ። ያን ከየት ነው የሚሰበስብ? ሀገሪቱ ነዋሪዎች በሚያገኘው ነው አይደለ? አንከፍልም እንደፈለግኩ እኖራለሁ ካለ ሙስሊም ቢሆን ራሱ ያንን አልከፍልም ካለ ተጠያቂነት አለበት። ተጋደሉት ሁሉ ብሎናል። አቡበክር ስዲቅ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኋላ የመጣው ምትካቸው መሪ የነበረው ወላሂ ለኡቃቲለና መን ፈረቀ በይነ አዘካህ ወሰላት፣ በሶላትና በዘካ መካከል የነጠለን ሰው ወላሂ ዋጋዋለሁኝ ይላል። አየህ፣ ዘካ ባለመስጠታቸው ራሱ ሙስሊሞችን እነርሱም ተዋጓቸው ተብሏል። እሺ ይቅርታ ኔትወርኬ እያስወጣኝ ነው እና ስወጣ አስገቡኝ። እሺ ኔትወርኬ ነው እየነቀለኛለሁ። ችግር የለውም። እሺ ሌላኛው ጥያቄ ደግሞ እሱ እዚህ ሱራ 1755 ላይ ዘቡር ለዳውድ እንደተሰጠው ይናገራልና ይሰማል? አዎ ይሰማል። ሱራ 1758 ላይ ዘቡር ለዳውድ እንደተሰጠው ይናገራል። ሱራ 348 ላይ ደግሞ አላህ ኢሳን ኢንጂል፣ ተውራት፣ ጥበብን፣ ጽሕፈትን እንዳስተማረው ይናገራልና ኢንጂል፣ ተውራትን፣ ጥበብን እንዳስተማረው ዘቡርን ደግሞ ለዳውድ እንደሰጠው ይናገራልና እነዚህ መጽሐፍቶች የት ነው ያሉት? አሁን ላይ ጠፍተዋል ወይ የሉም እንዳይባል ጠፍተዋል የሉም እንዳይባል ሱራ ራሱ ቁርአኑ ሱራ 289 እና ሱራ 33 ላይ እነዚህ መጽሐፍቶች ቁርአን እንኳን በወረደበት ሰዓት እንደነበሩ ይናገራልና የትኛው ሱራ ላይ ሰማለው? የትኛው ሱራ ላይ ነው እንደነበሩ የሚናገረው? 3 ላይ እነዚህ መጽሐፍቶች ቁርአን በወረደበት ራሱ የበፊቱን አረጋጋጭ ሆኖ አወረድን ይላል ቁርአን። አሁን ስለመኖራቸው አይደለም የሚናገረው። የበፊቱን አረጋጋጭ ሆኖ እንደወረደ ቁርአን ይናገራልና እነዚህ መጽሐፍቶች የት ነው ያሉት? ኢሳ የተማረባቸው ኢንጂል፣ ተውራት፣ ጥበብ እና ለዘቡር የተሰጠው ለዳውድ የተሰጠው የት ነው ያሉት? እነዚህ አረጋጋጭ የሚለውን ላብራራለህ። እሺ ከሱ ላይ መጽሐፉ አሁን አለ ማለት አይደለም። ይወጣል። አረጋጋጭ የሚለው ምንድነው? ቁርአን ያለፉትን መጽሐፍቶች ለሶስት ከፍሎ ነው የሚያቸው ኢስላም። አንደኛ አረጋጋጭ ነው፣ ሁለተኛ የሻረ ነው፣ ሶስተኛ
ዝም የሚላቸው ነገራቶች አሉ። አየህ፣ ለሶስቱ ማስረጃ ለስተ አላህ ስብሐነሁ ወተዓላ ቃል በቃል ምን ይላል? አሁን እንዳልከው እዚህ ጋር ከእርሱ በፊት ያሉትን መጽሐፍት የሚያረጋግጥ ይሆን ይላል። ማረጋገጥ ሲባል ለሁለት ይከፈላል። አንደኛ እነዚያ መጽሐፍቶች በእነዚህ ነቢያቶች ላይ ወርደው ነበር የሚለውን ያረጋግጥልናል። ገብተዋል። ለምሳሌ ለሙሳ ተውራትን ሰጥቶት ነበር ብለን ያረጋግጥልናል ቁርአን። ለዒሳ ኢንጂልን ሰጥቶት ነበር፣ ለዳውድ ዘቡርን ሰጥቶት ነበር ብለን እናረጋግጣለን። አዎ ያረጋግጣል ቁርአን፣ አላህ በቁርአን ላይ ስለተናገረ። ለዚህ ማስረጃ ኢና አንዘልና ተውራት ይላል። እኔ ነኝ ተውራትን ያወረድኳት ብሎ ይናገራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አንሽዱከ ቢለዚ ከተበት ተውራት ሊሙሳ ቢየዲህ ይላሉ። ኦሪትን ለሙሴ በእጁ ጽፎ በሰጠው በአምላክ በአላህ ስም ይይዛቸዋለሁ እያሉ ይናገራሉ። አንደኛ እሱ ነው ማረጋገጥ ሲባል በእነዚህ ነቢያቶች ላይ ወርደው ነበር የሚለውን። አላህ ለዒሳ ወአተይናሁ ልኢንጂል ይላል፣ ኢንጂልንም ሰጠሁት ይላል። ዒሳ ኢንጂል የሚባል መጽሐፍን ተሰጥቶት ነበር የሚለውን ያረጋግጣል ቁርአን። አዎ እናምናለን። ለዳውድ ደግሞ ወአተይና ዳውድ ዘቡራ ይላል። ቅድም የጠቀስከው የቁርአን አንቀጽ ሱረቱል ኢስራ ላይ ለዳውድም ዘቡርን ሰጠሁት እያለ ይናገራል። ለዳውድ ዘቡር የሚባል ተሰጥቶት ነበር ይላል። ይሄ ነው ማረጋገጥ ማለት። ለነዚህ ለነቢያቶች እነዚህ መጽሐፍቶች በጊዜያቸው ተሰጥተዋቸው ነበር ብሎ ማመን። ሁለተኛ ማረጋገጥ ሲል በውስጣቸው የሚገኙ እውነታቸውን ማረጋገጥ። ገብቶሃል አይደል? በእነዚያ እነዚህ ነቢያቶች ናቸው ንግግር ናቸው ተብሎ የሚነገረውን ነቢያችን ሰለላሁ ዐለይሂ ወሰለም እነዚያን እንድናስተባብል እንትን አላሉ፣ አረጋግጡ ብለው ተናግረዋል። የቁርአንም ያረጋግጣል። ሙሴ ነብይ ነው ብትለኝ፣ አዎ ነብይ ነው። ሙሴ ባህርን ከፍሎ ነበር? አዎ ከፍሎ ነበር። አየህ ቁርአን ላይ እንዳለ እነዚህን የተገለጹ ነገራቶች ሁሉ የትኛው መጽሐፍ ላይ ብናገኛቸው እነዚያን እውነታዎች ናቸው ብለን እናረጋግጣለን። መሲሁ በክርስቶስ በድንግልና ተወልዶ ነበር? አዎ እናረጋግጣለን። ሙታንን ያስነሳ ነበር? አዎ እናረጋግጣለን። ማየት የተሳናቸውን ያስነሳ ነበር? አዎ እናረጋግጣለን። አየህ እዚህ በቁርአን ላይ በሐዲስ ላይ የተገለጹ እውነታዎችን የትኛው መጽሐፍ ላይ ብናገኛቸው እነዚያን ያረጋግጣቸዋል። በዚያ ይገኛል። ሁለተኛ ይሄ ነው። ሌላኛው ነገር ኢስላም ለቀደሙት መጽሐፍቶች ያለው አመለካከት አንደኛው ማረጋገጥ ሲባል ይሄ ነው። ሁለተኛ ስህተት የተበረዙ ወይም የተለወጡ ናቸው ብሎ የነገረንን እንደተበረዙ እንደተለወጡ ማለት በርካታ ቦታ ላይ አላህ ሱብሓነሁ ወተዓላ ዩሐሪፉነ አልከሊመ ዐን መዋዲዒሂ ይላል። ቃሌንም ከቦታው ይለውጣሉ እያለ ተናገረ። የመጽሐፉ ባለቤቶች ተሰጥተው ከነቢያት በኋላ ኃላፊነቱን ተሰጥተው የነበሩ አካሎች እንደበረዙት ይነግረናል። ተበረዘ ማለት ግን ሙሉ በሙሉ ጠፋ ማለት ሳይሆን በዚያ ውስጥ የሰዎች ትምህርት ገባበት፣ ከአምላክ ዘንድ የነበረው ለነቢያት የተሰጠው ላይ ተቀላቀለበት ማለት ነው። እነዚያን እውነታዎች እንደደበቋቸው ይነግረናል። ሌላኛው ነገር ምንድነው? ሶስተኛው ምንድነው? በቁርአን ላይ እና በሐዲስ ላይ ማንን ሁኔታ እንትናቸው ያልተገለጸ። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሲናገሩ ምን አሉ? ላ ቱሰድቁ አህለል ኪታብ ወላ ቱከዚቡሁም አሉ። አደራ የመጽሐፉን ባለቤቶች እውነትም አትበሏቸው ሐሰትም አትበሏቸው አሉ። ምን ማለት ነው? እውነትም አትበሏቸው ሲሉ ቅድም አረጋጋጭ ብሎናል አይደለ? አሁን ይሄ ደግሞ የሚናገረው ስለሌላ ክፍል ነው። እሱ ምንድን ነው? ለምሳሌ በመጽሐፍ ቅዱስ ላይ የአምላክን ክብር የማይነካ የነቢያትን ክብር የማይነካ የሆነ እውነት ብናገኝ ያን ነገር ግን ቁርአንና ሐዲስ ዝም ብሎታል፣ አልፎታል። ይሄን ነገር እውነት ነው ማንንም ሐሰት ነው ማንንም። ምሳሌ ስጠይቃክ ኢሳያስ የሚባል ነብይ አለ መጽሐፍ ቅዱስ ላይ አይደል? ኢሳያስ ነብይ ነው የሚል በቁርአን ላይ አልተጻፈልኝም። አይ ነብይ አይደለም የሚልም ማስተባበያ አልተጻፈልኝም። አስኩቱ ዐን ስለርሱ ዝም ነው የምለው። ወታል አይደል? አላህ ምን ብሎኛል በቁርአን ላይ? ከዚህ ከገለጽኩላቸው ነብያቶች ውጭ በርካታ ያልገለጽኳቸው ስማቸውን ለዚህ ያልነገርኳቸው አሉ ብሎናል። በእነዚያ ማመን ግዴታ ነው። ስለዚህ እነዚህን እውነትም አትበሏቸው ሐሰትም አትበሏቸው ሲሉ ጊዜ በዚህ እዛ ጋር የአምላክን ክብር የማይነካ ትምህርት ብናገኝ የነቢያትን ክብር የማይነካ ትምህርት ብናገኝ እነዚያን ነገራቶች እኛ ሐሰት ናቸው ብለን አናስተባብላቸው። ነገር ግን ለምሳሌ ከሚያስተባብላቸው ወይንም ተበርዘዋል ካላቸው መካከል ብለህ ከጠየቀኝ አሮን ለምሳሌ ለግብፃውያን ጣዖት መስራቱ ይህም መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ላይ ስትሄድ ጊዜ አሮን ለእስራኤላውያኖች ወይፈን ሰርቶላቸዋል አይደል? ይህ ከግብፅ ያስወጣቸው አምላካቸው ነው ብሎ እንደሰጣቸው ይነግረናል። አላህ በቁርአን ላይ ይህን አረመው። በፍጹም አሮን አይደለም ሳሚሪ ነው ብሎ ተናገረ። ፈአضለሁም ሳሚሪ እያለ ሳሚሪም ማጠመማቸው ሙሴ ከእኔ ጋር ልነጋገር በመጣበት ጊዜ አለ። ሌላም እንዲህ አይነት ነገራቶች በነቢያቶች ላይ የተዋሹ በአምላክ ላይ የተዋሹ ነገራቶች እነዚህ አምላክና የነቢያትን ክብር የሚነኩ ነገራቶች እነዚህን አምላክ በቁርአን ላይ ብዙ ይገለጻቸዋሉ። ይሄ ስህተት እንደሆነ ማለት ነው።
እና ይሄን ይመስላል። እነዚህ መጽሐፍቶች ከጠፉ ታዲያ መጀመሪያ የአላህ ቃል ናቸው አይደለም? እነዚህ መጽሐፍቶች አሁን ዘቡርም፣ ኢንጂልም፣ ተውራትም የአላህ ቃል ተብሎ ነው አይደለም የሚታመነው? አዎ ነበሩ። ስለዚህ እነዚህ መጽሐፍቶች የጠፉት አላህ ቃሉን መጠበቅ ስላልቻለ ነው ወይስ? ጥሩ ጥያቄ። መጠበቅ ስላልቻለ ሳይሆን የጥበቃ ኃላፊነቱን ለሊቃውንቶቻቸው ሰጥቷቸው ነበር ስላለፉት። አየህ ቁርአንን ግን ጠብቆ አሳየን። ለምን የጠበቀው ዋስትናውን እኔ ራሴ ነኝ የምወስደው ብሎ ቃል በቃል ተናገረ። በቁርአን ላይ በሱረቱል ሂጅር ላይ ምን ይላል አላህ? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይህን ቁርአን እኔ እንዳወረድኩት እኔ ራሴ ነኝ የምጠብቀው አለ። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ነገሩን፣ እስከ ዘመኑ ፍጻሜ ድረስ ይጠበቃል ይሄ ቃል የሰጠኝ ብለው ተናገሩ። ዩስራ ፊ ለይለትን ሚነ ለያሊ ቢልቁርአን ልከሪም ፈዩርፈዑ ዐን ሱዱሪ ናስ ወዐን ልመሳሒፍ አሉ። ወአለይኩም ሰላም ወረሕመቱላህ። እና ምን ይላል? ከሌሊቶችም አንድ ሌሊት ላይ የዘመኑ ፍጻሜ ላይ አላህ የዛኔ ቃሉን ያነሰዋል። እስከዚያ ድረስ ግን ጸንቶ ይቀራል። የቀደሙትን ግን የጥበቃ ዋስትናውን የሰጠው ለሊቃውንቶቻቸው ነበር። እነዚያ ጠብቀውታል ወይ? እንዳልጠበቁት ነገር። ይህም ስለ ተውራት ስለ ኦሪት እየተናገረ አላህ ወረድ ብሎ እዛ ይናገራል። ኢና አንዘልነ ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባኒዩነ ወልአሕባር ቢማ ስተሕፊዙ ሚን ኪታቢላህ፣ የአላህን ቃል መጽሐፍን እንዲጠብቁ ኃላፊነት በተጣለባቸውም እያለ ይናገራል። ነገር ግን ይህንን ከበስተጀርባቸው ቃሌንም ወረወሩት እያለ ይናገራል። ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታብ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወረአ ዙሁሪሂም፣ ቃሌንም ከበስተጀርባቸው ወረወሩት አለ። ወሽተረው ቢሂ ሰመነን ቀሊላ፣ ጥቂት ምድራዊንም ጥቅምን ገዙበት ይላል። መሲሁ ይህንን ያረማቸው ነበር። ለዚህም ነው አላህ ቀድሞ መሲሁን ሲያስነሳው የኦሪትን አስተምህሮ በደንብ ያውቀው ነበር። ወዩዓሊሙሁ ልኪታብ ወልሕክመተ ወተውራት ወልኢንጂል ስላለ ተውራትንም ያሳውቀዋል ልጅሽ ተብሎ ለማርያም ተነገራት። ስለዚህ በመጽሐፋቸው ይዛቸው ነበር። በደንብ አድርጎ መሲሁ ያውቀው ነበር የሙሴን መጽሐፍ እና ያንን የጥበቃ ኃላፊነቱን ለእነሱ ሰጥቷቸው ነበር። ለዚያ ነው እነሱ ኃላፊነቱን ያልተወጡት። ቁርአን ላይ ደግሞ 2:53 ላይ እነዚህን መጽሐፍቶች የሚያነቡት አይሁዶችና ክርስቲያኖች እንደሆኑ ይናገራል። ይህንንስ እንዴት ታየዋለህ? እነዚህ መጽሐፍቶች ሲያነቡ የነበሩት አይሁዶችና ክርስቲያኖች እንደሆነ ይናገራል። ሱራ 2:53 ላይ 2:53 እንደሱ አይደል? ወኢዝ አተይና ሙሳ አልኪታበ ወልፉርቃነ ለዐለኩም ተህተዱን ነው የሚለው 2:53 ያውና ስለ አይሁድና ክርስቲያን አይናገርም። ሙሳንም መጽሐፍንና እውነትና ውሸትን መለያንም ትመሩ ዘንድ በሰጠነው ጊዜ አስታውስ ይላል። ለሙሳ ኦሪት ወይንም ተውራት እንደተሰጠ የሚገልጽ ነው። ሶሪ ቁጥሩን ተሳስቻለሁ። ታዲያ አሁን እነዚህ መጽሐፍቶች ጠፍተዋል ነው የምንለው ወይስ ተበርዘዋል ነው የምንለው? ተበርዘዋል። የአምላክ ቃል ላይ የሰው እጅ ከተቀላቀለ የዛኔ የአምላክ ቃል አያሰኛቸው። ለምሳሌ እኔ ቁርአን ያስኩኝና ከዚያ በኋላ የሰዎችን ቃል መካከል ላይ በቀላቀለበት ተበርዘዋል እላለሁ። ኦኬ መጽሐፉ የአምላክ ቃል ነው ይባል? የአምላክ ቃል ሊያሰኘው ዘንድ ሙሉ በሙሉ ያ ቃሉ መገኘት አለበት። ስለዚህ እነዚህ ተበርዘዋል፣ የሰው እጅ ገብቶባቸዋል። በውስጣቸው የሚገኙ እውነታዎች አሉ፣ እነዚያን ያጸድቃል። ኢስላም አይክድም። ሙሴ ባህርን ከፍሏል። አዎ። መሲሁ በድንግልና ተወልዷል። አዎ። መልአኩ ገብርኤል መጥቶ ለማርያም ያበሰራት እርሱ መልአክ ነው። አዎ። በድንግልና ማንም ወንድ ሳይገናኛ ተወልደዋለች። አዎ። ሙታንን ያስነሳ ነበር። አዎ። እነዚህን እውነታዎች ሁሉ እንዳለ አረጋግጧቸዋል። ቁርአን እውነት ናቸው ብሏል። መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ዳግም። አዎ እንዳትጠራጠሩ ይሄን ብሎ ነው እንዳውም ሁሉ አላህ የነገረን። ወኢነሁ ለዕልሙን ሊሳዓቲ ፈላ ተምተሩነ ቢሃ ይላል። የመሲሁ ዳግም መምጣት እርግጥ ነው እንዳትጠራጠሩ በዚህ ላይ ይለናል። ያሉትን እውነታዎች ሁሉ ያረጋግጣቸዋል። አምላክ የመጨረሻውን ዘመን ነቢይ ሲያስነሳ ጊዜ ስላለፉት የነበረውን እውነታዎች ሁሉ እንዳለ በዚያ ላይ ይነግራቸዋል። እሺ ዛህራ ቢላል አላቸው መሰል ይቀጥሉ። አንዴ ሶላት ልሰግድ ነው። አስር ሶላት አለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። 2000 ሰዎች 2400 ሰዎች ሰላም ብያለሁ። እሺ ማታን ቀጥል ጥያቄህን። ሌላም ጥያቄ አለኝ። አቤት ጥያቄ አለኝ። ልቀጥል? አልፋም ሰማል። እሺ አዎ ቀጥልሽ። ቀጥል። ጨረሰ እሱ ይጨርስ። እሺ ጨርስና ቀጥሎ ገለጭ 64 ላይ እና ሱራ 5:55 ላይ ኢሳ ሐዋርያት የሱ ተከታዮች እንዳሉት ይናገራልና እነዛ የኢሳ ሐዋርያት
ማን ናቸው? ስማቸው ማን ነው? ይሄን ነገር ማወቅ ይቻላል? ስማቸው አልተጠቀሰም። ሐዋርያቶች እንዳሉት እንጂ ስማቸው እነ ፍላን ናቸው ብሎ አልተጠቀሰም። ስማቸው አልተጠቀሰም። ማን እንደሆነ አይታወቅም። የዚህ የቁርአን ቨርስ ሪሊ እውነተኛ እዛ ጋር ስለመከሰቱ ምንድነው ማረጋገጫችን ታዲያ? ስማቸው አልተጠቀሰም ማለት እነዛ ነገራት ስማቸው አልተጠቀሰም ማለት እነዛ አካላቶች የሉም ማለት አይደለም። እንኳን አይደለም እና ሐዋርያቶች እኮ ነብይ ራሱ አላህ Subhanahu Ta'ala እየጠቀስንልህም ያልጠቀስንልህም አሉ ብሎ ተናግሯል። ስለዚህ እንዳሉ እናምናለን። ተልከዋል። ማንነትም የኢሳ ሐዋርያቶች ነበሩት፣ አማኞች ነበሩት። እንዳሉት አምላካችን አላህ Subhanahu Ta'ala ነግሮናል። የተከሰተ ነገር እንደሆነ ነግሮናል።